እንዶ ለአምላክ ምን ሳል ጋይስ እንዶ ተመስገን። ሄሉና ናቲ አንድ ላይ አየሁት በድጋሜ ለሶስተኛ ጊዜ ተመስገን ስለ ሁሉም ነገር። እንዶ ሰማኝ እኮ መድኃኒዓለም እንኳን ደስ አላችሁ ሄሉዬና ናቲዬ ማለት ነው። ዛሬ እንግዲህ በአዲስ ነገር ጠብቁ በሄሉ በናቲ ቤት ማለት ነው። ተመስገን ደስ አላላችሁ? እመቤትም ደስታችሁን እስቲ ያሳዩኝ። እኔ በቃ ከልቤ ነው የምወዳችሁ። በጣም ደስ ብሎኛል። ማሽቃበጥ አይሆንብኝ እንጂ በጣም ወይኔ መድኃኒዓለም እንደው እኔ የሰው ደስታ ያስደስተኛል። በቃ በህይወቴ ማርያምን የምወዳቸው ሰው ደግሞ ሲለያዩ በጣም ስለሚከፋኝ እውነት በጣም አዝኜ ነበረ። ተመስገን ስለ ሁሉም ነገር። ፍቅር ያሸንፋል ውዶቼ፣ ፍቅር ያሸንፋል። ገባችሁ አይደለ? የትም እግዚአብሔር አንድ ካረጋችሁ የትም ዞሮ ዞሮ ፈጣሪ ያገናኛል። የትም ቢዞሩ ፈጣሪ መልሶ ያገናኛችኋል። በጣም ደስ ብሎኛል። ሶ ሃፒ ጋይስ አፕራውድ ኦፍ ዩ ናትዬ፣ ጀግና ነህ፣ የወንድ ጀግና። በጣም ነው ደስ አለኝ ማርያምን። እንግዲህ ምን ይሰማዩን አንድ ላይ ብቻ እንዲሆናችሁ ይቅርታ ተባብላችሁ ነገሮቹ ፈታችሁ በቃ ህይወት ይቀጥላል። አብራችሁ እንደምትሆኑ ተስፋ አደርጋለሁ። ትዋደዳላችሁ፣ ትፋቀራላችሁ። ኦ ማይ ጋድ አዲስ ነገር አለ ብዬ ነው የሚጠብቀው እንጂ መቼም እንደዚህ ስሙማ ናት እያታሳፍረንም። ግንባራን እኮ ስምት ከ2 ዓመት በፊት እኮ ነው ይሄ ነገር ያየን ጋይስ አይደል እንዴ? እኔ በጣም ደስ ብሎኛል። እንኳን ደስ አላችሁ የናቲ ወዳጆች፣ የሄሉ ወዳጆች፣ ከልብ የምትወዱ የሚጠሉ ደግሞ ተቃጠሉ። እንግዲህ ምንም ማድረግ አይቻልም። እዛም ደግሞ ያላችሁ አሁንም እያብጋ ያላችሁ አይዟችሁ፣ አይዟችሁ ማለት ነው። ምንም ማድረግ አይቻልም። ፈጣሪ ያገናኘ ሰው ወይም ደግሞ ያጣመረ ሰው ሊያለያዩ አይችልም። አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። ወዳችኋለሁ።